ዜማዬና አቢኒ ተገናኙ። ዜማዬ ማንም አላየኝም ብላ ተደብቃ እየሄደች እያለ ነገር ግን ደግሞ አቢኒ ያያታል። እናም ሲያትኝ ያዳ እባክን ዜማዬን አየዋት ሲለው ያዳም እባክን አላያትም ተረጋጋ፣ ቆይ ግን ምን እየሆንክ ነው ይለዋል። እውነቴን ነው አይቻታለሁ ሲል ግን ደግሞ ያዳ በፍጹም ይህን ነገር ሊቀበለው አልቻለም። ምክንያቱም እሱ ሁልጊዜ ዜማዬ ስለሚል እናም ዝም ብሎ ነው ሳያት ወይም ደግሞ ተመሳሳይዋን አይተህ ነው እንጂ ዜማዬ ብትኖር ኑሮ ወይም ደግሞ ብታይክ ዝም ብለህ አታልፍም በማለት ነበረ። ዜማዬ ግን አይታቸዋለች። እናም ዳና ቢኒን አሁን ላይ የማታገኝበት ምክንያት ከጀርባ ሆኖ ማን እንዳጠቃት ለማወቅ ነው። ለምሳሌ ከእድልና እንዲሁም ደግሞ ኢዛና ውጭ ሌላ አዲስ ወይም ደግሞ ሶስተኛ ወገን እንዳለ ስላወቀች፣ ስለዚህ ይህን ሶስተኛ ወገን አውቀን ለህግ ማቅረብ አለብኝ በማለት ነበረ አቢኒና እንዲሁም ያዳን ያላገኘቻቸው። እናም ዜማይም ለልዑል አቢኒ አየኝ ትለዋለች። እናም ግን ደግሞ ጠፋውበትኝ። አሁን ላይ አቢኒ እኔን ማግኘት የለበትም፣ ምክንያቱም ደግሞ ከኋላው ነው ሲያጠቁን የነበሩ ሰዎችን ማወቅ አለብኝ። ስለዚህ እነሱን ለህግ አቅርቤ ከዛም በኋላ አቢኒን አገኘዋለሁ ትለዋለች። ቆይ ግን ካየሽ ለምንድን ነው ያላነገርሻቸው ሲላት ነበረ። እኔን ያዳ እንቅ አድርጎ ስለያዘው ነው እንጂ ዜማዬን አይቷት ነበረ። እናም ወደ ሷሊየር ሲል ግን ደግሞ በፍጹም አላያትም ይለዋል። ያቻት እሷ ነች ተመሳሳይ ነው ሲለውም በፍጹም እራሷ ነች በማለት ነገር ግን ያዳ በፍጹም ሊለቀው አልቻለም ነበር። በዛን ሰዓት ዜማዬ ትሰወርበታለች። በጣም ይናደድና እሺ ታዲያ ካያት የታለችና ነው እስኪ አሳየኝ ይለዋል። አቢኒም ዘወር ዘወር ቢል ግን ደግሞ ቅድም ላይ ወይም ደግሞ መጀመሪያ ያያት ቦታ ላይ በፍጹም ዜማ የምትባል አንድም ሰው የለም። ያዳ እውነቴን ነው የምልህ አሁን እዚህ ጋር ነበረች ይለዋል። ያዳም እባክን አቢኒ ራስን አታጨናንቅ፣ እባክን ና በቃ ትንሽ ረፍት አድርግ ብሎ አቢኒን ጎትቶ ይወስደዋል። ምክንያቱም ደግሞ ያዳ ያልተረዳው ነገር አለ። እናም ዜማዬን በፍጹም አላያትም በማለት ነበረ እባክን ተው እያለ ወደዛ እየጎተተ የወሰደው። ሁሉም በጣም ተናዶ ዜማዬን ይውልሽ እኔ በራሴ መንገድ ብሄድ ይሻል የነበረ አንቺ ሰምቼ ይኸው የማየውን ችግር ውስጥ ገባው ይላታል። ዜማዬም ደግሞ ምን ተፈጥሮ ነው ልዑል እባክህ ንገረኝ ስትለው ልዑል ግን ደግሞ ግልጽ አድርጎ ሊነግራት አልቻለም። ዜማዬም በተደጋጋሚ ጠየቀችው። እሺ ምን ተፈጥሮ ነው ለምን አትነግረኝም ትለዋለች። እድልን አስክሬን ካላየው በፍጹም ይህን ነገር አላምንም ብሏለኝ ይላል። እናም ዜማዬም በጣም ትደነግጥና ምን ይሄ ደግሞ ምን ማለት ነው ብላም ትለዋለች። ሁሉም በጣም ተናዶ እውነቴን እምልሽ ዜማዬ አንቺን ከምሰማ እሷን ራሷን እድልን ባስወግዳት ይሻል ነበረ። በቃ ለወንድሜ ሊደርስለት አልቻልኩም። ቆይ ግን ለምንድን ነው ለወንድሜ የማልደርስለት ይላታል። እባክህን ልዑል በፍጹም ጅል አትሆን ትለዋለች። በቃ ዝም በይ ዜማ፣ እውነቴን ነው የምልሽ አንቺን ሰምቼ ወንድሜን ገደል ከተትኩት። በቃ አሁን ምንም አይነት ወሬ አልፈልግም ይላታል። ዜማዬም ልዑል ለማረጋጋት ትሞክራለች እና እባክህን ልዑል ተረጋጋ ብላም ትለዋለች። ቆይ እሺ እንዴት ብዬ ነው የምረጋጋው? ወንድሜ ያለበት ሁኔታ ታውቂያለሽ። ወንድሜ እኮ እየተጨነቀ ነው ያለው። እናም እኔ ሊደርስለት ይገባል። ነገር ግን ደግሞ በአንቺ ምክንያት ሁሉም ነገር ተበላሸ። አሁን ወንድሜ ህይወቱ አደጋ ላይ ነው በማለት ለእድል ይመልስላታል። ሰላም ጤና ይስጥልን። ወደዳ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ናችሁን ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ዜማዬ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። እንዲሁም ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ ነው የማመሰግነው። ዜማዬ ቀጣይ ክፍል በዛሬው ዕለት ምን ይፈጠራል የሚለውን ይዤላችሁ መጥቻለሁ። ውድ ቤተሰቦች እንግዲህ ከባለፈው የቀጠለ በባለፈው ክፍል ላይ ዜማዬ እንዲሁም ደግሞ አቢኒ ተያይተው ነበረ። አቢኒ ዜማዬን አይቷት ነገር ግን ደግሞ ያዳ በፍጹም አላያትም። እናም ዜማዬ ከመጣችማ እንዴት ነው ዝም ብላ የምትሄደው? እናም እባክን ተረጋጋ፣ ምን ሆነ ነው ወደ ራስ ተመለስ፣ ዜማዬን በፍጹም አላያትም ብሎም ሲከለክለው ነበረ።
አቤኔ ግን እውነት አይቻታለሁ እዚህ ጋር ዜማዬን እራሷን ያዩት በማለት ሲሟገተውም፣ ነገር ግን ደግሞ በፍጹም ሊነግረው አልቻለም። እናም ዜማዬ ላይ የጀመረችው ነገር ከልዑል ጋር ወንጀለኞችን ማጋለጥ ነው። እናም ኢዛናና እንዲሁም እድል ታውቀዋል። እናም ከኢዛናና ከልዑል ወይም ደግሞ ከኢዛናና ከእድል ጀርባ ማን እንደሚሰራ አብሮ ይህን ለማወቅ ነው ዜማዬ የፈለገችው። እናም ይህንን ነገር አውቃ ወንጀለኞችን ለህግ ሳታቀርብ በፍጹም አቤኒና እንዲሁም ያዳን ማግኘት አትፈልግም። ይህ ምክንያት ደግሞ አቤኒና ያዳ ይህን ነገር ካወቁ ነገሮችን ሁሉ ስለሚያስቆማቸው ነው። ወንድሟን በፍጹም ወንጀል ውስጥ አትግባ በቃ ትለዋለች። የንዋ ወንድምም በፍጹም ሊሰማት አልቻለም። እናም አንቺ ምን ስለሆንሽ ነው? ምንስ ይመለከትሻል? አያገባሽም በማለት ይናገራታል። ኑዋም በጣም ትናደድና እኔ እኮ እህት ነኝ፣ እህት ስለሆንኩ ያገባኛል ብላ ተበሳጭታ ትናገረዋለች። ይህ ማለት እንግዲህ ልዑል ናቲ ካለበት ችግር ለማውጣት ነበረ። ነገር ግን ይሁን ነገር ስላልተሳካ በጣም ተናዷል። እናም ግዴታ ወንድሙን ለማስፈታት ደግሞ የማይሆኑን ቅጣት ተቀጥቶም ቢሆን ማስፈታት ይፈልጋል። ነገር ግን ደግሞ በጣም ተናዳ ቆይ አሁን እሺ ምንድነው የማደርገው ብላም ጠይቀዋለች። ይኸውልሽ የሚሻልሽ ከመንገዴ ዘወር ብቴ ነው ይላታል። ይህን ነገር እንደማላደርገው ደጋግሜ ነግሬያለሁ እና በፍጹም አላደርገውም ብላም ትላለች። ወንድሟ ካሁን በኋላ ይኸውልሽ በመንገድ ላይ አትግቢ፣ ምክንያቱም ደግሞ እህቴ መሆንሽንም ልረሳው እችላለሁ። እናም ሌላ ችግር ውስጥ እንዳታስገብኝ እባክሽን ተይኝ ይላታል። ድልም አሁን ላይ ግራ ተጋብታለች። ምክንያቱም ደግሞ ይኸውልሽ የሰጠውሽ ጊዜ አልቋል። እናም አዘጋጅ ወይም ደግሞ በዛሬው ዕለት ካላመጣሽ ሌላ ችግር ውስጥ ነው የምትገቢ ይላታል። እድልም እባክህን ተረዳኝ፣ ቆይ እሺ ለምንድን ነው ጊዜ የማሰጠኝ ብላም ትላለች። ከዚህ በላይ በፍጹም ምንም አይነት ጊዜ ሊሰጥሽ አልችልም በማለት ስልኩን ይዘጋባታል። እድልም እባክህን ቆይ እስኪ ተረዳኝ ላስረዳህ ብላም ትለዋለች። በፍጹም አልሰማሽም፣ ይኸውልሽ ካሁን በኋላ ምንም አይነት ነገር እንዳትናገሪ ብታስቢ መኖሮ ይዘሽ ትመጭ ነበር ይላታል። በቃ በፍጹም በአንቺ ሀሳብ አልስማማም፣ ከፈለግሽ ተይው፣ ምክንያቱም ደግሞ እህቴ መሆንሽን ራሱ ላላስታውስ ይችላለሁ። በቃ ለምንድን ነው 5,000,000 ብር እሺ ማን ይስጠኝ ይላታል። እሷም ለምን አተውም ግን ምን ይሰራላል እባክን ብላ ስለምነው ነበረ። እናም 5